ላንቺ የሚሆነው ነገር ምንም እኔ የሚያናድደኝም ነገር የለም። ላንቺ መሆንም አያቅተኝም። እኔ እንደኔ ማለት ባለኝ አቅም ማለት ነው። ይሄ ምንም ሁሌም አትጠራጣሪ፣ ምንም ነገር ሀሳብ ውስጥ እንዲገባ አልፈልግም። ላንቺ ምንም ነገር ለመሆን ዝግጁ ነኝ። ሁሌም ነግሬሻለሁ። አውቃለሁ። አሁንም ቢሆን አሁንም እየተናደድክ ነው። እየተናደድኩ አይደለም ፍቅር፣ እንዴ ምን የምችለውን ላርግ። እሺ አንተስ ሁን። እሺ ቤተሰቦቼን እሺ ምን ላርጋቸው? ነገ እኮ እነሱ እኮ ያውቃሉ እኮ ሁሉን ነገር አይደለ? አልነገርሻቸውም? ችግርሽን አልተናገርሽም? ምን ብዬ ነው የምነግራቸው? እኔ ከዚህ በፊትም ያወራሻቸው ነው ይመስለኛል። እነሱማ እንደዛ ካሰብሽ እኮ እነሱ እኮ ካንቺ የሚፈልጉ ነገሮች ይኖራሉ እኮ፣ የሚያስቡት ነገሮች ይኖራሉ እኮ። ለምን እነሱም አንቺ እዛ ሄደሽ የሆነ ነገሮች ሰርተሽ ወይ ደግሞ ወደ እኔ ያመጣሽው እኔ ጋር በቃ ለኔ ያደረግሽው ነው የሚመስላቸው። ይሄንን ሁሉ ነገር ንገሪያቸው እንዲጨነቁ ስላልሆነ ታርቂን የምነግራቸው። አሁን እነሱም ችግር ላይ ነው ያሉት። ምን ብለህ ነው የምትናገረው? እና ፍቅር ተመልሰሽ መሄድ ነው ታዲያ ዋናው መንስኤ። እንዴት ነው የምታስበው? ምን ላድርግ ታዲያ? አእምሮ የተጨናነቀ መቀመጥ አልቻልኩም። ፊት ለፊት በስቅም በኋላ በቃ ውስጤ እየተጨነቀ ነው። ደስተኛ ለመሆን እሞክራለሁ ግን እየተጨነቀ ነው ውስጤ። በአንተ ጥረት አንተ ስላለኝ እኮ 100% በጣም እርግጠኛ ነኝ፣ በጣም ደስተኛ ነኝ። ምን ላርግሽ? እኔ ምን ልሁን ነው የምትለው? አእምሮዬ ምን ብዬ ላሳርፈው? እየጨነቀኝ ያለው አሁን ለምን መሰለሽ? እኔ ሁሉን ነገር ለማስተካከል እያሰብኩ ነው። እሺ ካልሆነስ? ምንም ነገር እኮ አለፈ አይደለ? ህይወትሽን ብታጭስ በእግዚአብሔር ፍቃድ ዛሬ ደርስሻል፣ ተመልሰሽ መጥተሻል። ያለውን ነገር ለማስተካከል እያሰብኩ ነው። በዚህ ቀኖች ውስጥ እንዴት ነው ነገሮች የሚስተካከሉ? አንቺ እንደዚህ ካሰብሽ እነሱ ምን ብዬ ልናገር? ፍቅር ከቻልሽ ያለውን ነገር ተጠቃሚና እነሱን ለማስረዳት ሞክሪ። እንዴት ነው እንደዚህ የምታስቢው? የምንሽ ነው? እኔ አሁን ላይ አስቤበት ወስኛለሁ። ለመሄድ ነው የወሰንኩት። አንተ እንደምንም ራስህን አሳምነውና በቃ ልሂድ። እነሱ እንደዚህ ሆኖ ተቸግሮ ከማይ እኔ እዛ ሂጂ ብቸገር ይሻለኛል። እዛ ጓዳ ውስጥ ብቀቀል ለሚያዋጣኝ በቃ ምንም አማራጭ የለም። እነሱን ማስደሰት ፈልጋለሁ። አንተንም እንደዚህ እንድትኖር አልፈልግም። ፍቅር እንደዚህ አታስቢ፣ ስለ ችግር አታስቢ። ሁሉም ነገር እዚህ መስተካከል ይችላል። እንዴት ነው የምታስቢ? ለምንድን ነው የምታሳብጂኝ? ፍቅር ስንት ችግር አለ እኮ አይደለ? ሰው ማለት ያለ አስብበትና እንደምንም ራስህን አሳም። እንዴት ነው አስብበት የምትይኝ? እሺ እኔ ምን ላድርግ? በቃ እንደዚህ ሆኜ መቀጠል አልፈልግም፣ መኖር አልፈልግም እንደዚህ። ሰላም ቤተሰብ እንዴት ናችሁ? እንደምን አላችሁ? እንዴት ቆያችሁ? እኛ ደህና ነን በጣም እግዚአብሔር የተመሰገነ ይሁን። እንግዲህ ባለፈው እንዳያችሁት እንደሆነ እኔና ቢቲ ዘና ለማለት ወተን አንዳንድ ነገሮች ተፈጥሯል፣ አይታችኋል። እና ዘና ለማለት ብለን ወተን ብዙ ነገሮች ተፈጥሯል። ያው እዛ ጋር የማናስበው ነገር ተፈጥሮ ተጣልቶ ነበርና በዛ በጣም ደብሮኝ ነበረ። እሱንም በመከራ ነው ያረጋጋውት። በጣም ተናዶ ነበርና ትንሽ የሚደብር ነገር አሳልፈን ገብተናል። ኤኒዌይስ ዛሬ እሱን ስለላወራችሁ አይደለም የመጣሁት። አሁን ላይ እየተሰማኝ ያለው ነገር ጥሩ ስላልሆነ እሱንም ለእናንተ ለማካፈል ለቢቲም መናገር ትንሽ ስለከበደኝ አንዳንድ ነገሮችን እናወራበት ብዬ ስላሰብኩኝ ነውና እኔ አሁን ላይ እንዲህ ለመሳቅ ለመጫወት ደስተኛ ለመሆን እየሞከርኩ ነው። በጣም እየሞከርኩ ነው። አቢቲም ደግሞ እኔን ደስተኛ ለማድረግ በጣም እየጣረ እየሞከረ ነውና በዚህ ሂደት ላይ እኔ ብዙም ደስተኛ አይደለም። እሱ እያደረጋቸው ያሉት ነገሮች ጥሩ ቢሆንም ለኔ ጥሩ እንዳሰብ አውቃለሁ። አሁንም ደስተኛ ለማድረግ እየሞከረ ነው። በጣም ደስተኛ ነኝ በሱም ጥረቱ። ግን የሚሄድበት መንገድ ብዙም እያስደስተኛ አይደለም። በጣም በቃ ሲበዛ እናንተ አታዩትም፣ ያው እዚህ ካሜራ ላይ ምናምን ስለማይታይ ነው እንጂ በጣም እየተቸገረ ነው ያለው። እኔ ለማስደሰት የማይገባበት ነገር ውስጥ የለም፣ የማያደርገው ነገር የለም። ብዙ ነገሮች ይሞክራል። ከጀርባ በጣም ሲጨናነቅ አየዋለሁ። ለኔ የሆነ ነገር ኤክስትራ ነገር እያደረገ ለማስደሰት በጣም እየተጨናነቀ ነውና እሱ ነገር እኔ በጣም እየረበሸኝ ነው። ደስ እያለኝ አይደለም። በቃ ቁጭ ብዬ እሱ ላይ ጫና መሆን ያልፎ እኔ ለማስደሰት ደግሞ እንደዚህ የተጨናነቀ ሳይው በጣም እየደበረኝ ነው። እኔ ሐሳቤ በቃ ያው ከዛም ሳልመጣ በፊት ሄጄ እሱን ደስተኛ ለማድረግ ጥሩ ትዳር እንዲኖረን አለ አይደል በቃ የተሻለ ነገር እንዲኖረን ብዬ ነበር የሄድኩት። እሱም ያው እንደምታውቁት ነው ሳይሳካ ነው የመጣሁት። አልተሳካም። እዚህ መጥቼ ደግሞ
እሱ አሁን ያለበት ነገር ደስ አይልም። እውነት ቤተሰቦቼም ጋር ሄጄ ነበርና እኔም ጋር እሱም ጋር ያለውን ነገር ሲያዩ እነሱም ደስተኛ አይደሉም፣ በእኔም በሱም ደስተኛ አይደሉም። እንዴት እስካሁን ሰው ላይ ጫና ትሆኛለሽ ምናምን የሚለው ነገር አለ። የሚያሳዩኝም ነገር ብዙም ደስ አላለኝም። እኔም ደግሞ እየተሰማኝ ያለው ነገር አሁን እኔ ለማስደሰት የሚያደርገው ነገር ብቻ ሳይሆን እኔ ራሴ ሸክም እንደሆንኩበት በቃ አለ አይደል? ምንም ሳታደርጉ ስትቀመጡ መሰረታዊ ከሚያስፈልጋችሁ ነገር ውጪ ደግሞ ኤክስትራ ለማስደሰት የሚያደርጋቸው ነገሮች እሱንም ሲያስጨናንቁ ሳይ እኔም ደግሞ ሸክም እንደሆንኩ እየተሰማኝ ስለሆነ እዚህም በቃ መስራት አልቻልኩም። ብዙ ነገር ለመስራት አስቤ ነበረ። ብዙ ነገር ይጠይቃል እዚህ ለመስራትና ያ ስላልተሳካ እስቲ አሳምኘው እንደምንም በቃ በህጋዊ መንገድ ተመልሼም ቢሆን ለመሄድ በቃ አለ አይደል በህጋዊ መንገድም ቢሆን ሰርቼ ልምጣ ብዬ ላሳምነው አስቤያለሁ። ያ ካልተሳካ በቃ ወደ ሌላ ሀገር ቢሆን እንደምንም ሞክሬ መሄድ ነው እንጂ እዚህ ያለው ነገር ብዙም የሚያጠግብ የሚያስደስት አይደለም። እኔም ደግሞ እየተደሰትኩም አይደለም። በቃ ሁሌ ሸክም መሆን ነው እየታየኝ ያለው። ሰርቼ ተንቀሳቀሼ ነው ለመድኩትና አሁን እኔ ምንም ደስ የሚል ስሜት እየተሰማኝ አይደለም። ያው ሁላችንም ውጪ ስንሄድ ቤተሰቦቻችንን ለማስደሰት ጥሩ ቦታ እነሱን ለማቆየት አለ አይደል ጥሩ ነገር ለነሱ ማድረግ ለራሳችን ጥሩ ነገር ለመጠቀም ነው የምንሄደው እና ያ ነገር ሳላሳካ መጥቼ አሁን ደግሞ ሌላ ሰው ላይ ሸክም ሆኜ ሀሳቤ ሁሉ እንዳልነበረ ሆነና አሁን ደግሞ ይባስ ብሎ ደግሞ ሰው ላይ ሸክም መሆኑ በጣም በቃ የጎዳኝ ነው ያለው። ደስተኛ ለመሆን የሞከርኩም ራሱ ምንም ውስጤ ሊቀበለው አልቻለምና በቃ አሁን ላይ እውነት በጣም የሚያስጠላ የሚደብር ስሜት ውስጥ ነኝ ያለሁት። እሱንም ደግሞ እንዴት እንደማናገረው ግራ ገብቶኛል። አይኖ ይከፋዋል፣ እንደዚህም እንደማያስብ አውቃለሁ። ግን እኔ አይምሮዬ ሰላም እየሰጠኝ ስላልሆነ በቃ በምችለው አቅም አሳምኘው ወደዛ ለመመለስ ነው። መመለሱን የፈለኩበት ምክንያት ለኔ ብቻ አይደለም። ቤተሰቦቼ ማውን ጥሩ ላይ አይደሉም። ለኔም ያላቸው ነገር በጣም ቀንሷል። በቃ አለ አይደል ከፊታቸው ሰው አይታችሁ የምትረዱት ነገር አለ አይደል? ምንም ደስተኛ እንዳልሆኑ ያስታውቃል። ጥሩ ላይ አይደሉም ያሉት። ለኔም ለነሱም የተሻለ የሚሆነው ያው ጥሩ ነገር ማድረግ ስላለብኝ ግዴታ ነው። ቤተሰብ ሲሆን ግዴታ ነው። እነሱ ምን ሆነው እንዳሳደጉኝ እንዴት መስዋዕት እንደከፈሉ ስለማቅ አሁን ላይ ደስተኛ ካልሆኑ የኔ ጥፋት ነው የሚሆነው እና እነሱን ደስተኛ ማድረግ ፈልጋለሁ። ያ ነው የሚያስደስተኝ። እኔ አቢቲንም ደግሞ እንዳሰበው እንዲኖር በቃ እንደምንፈልገው ለመኖር ግዴታ እኔ ዘይጄ ተመልሼ መስራት አለብኝ። እዚህ ላይ አሁን በቃ እዚህ ሀገር ለመስራት ደግሞ በጣም ከባድ ነው የእውነት። አንደኛ ለመቀጠር ስታስቡ ብዙ ነገር አለ። ብዙ የትምህርት ደረጃ ይጠይቃሉ። ያለ ማድረግ ደግሞ ብዙ አመት ይፈጃል። እዚህ ለመማርም ቢሆን የግል ስራ ልትጀምሩ ብትፈልጉ አሁን ላይ የሚጠራው ገንዘብ መንቀሳቀሻው በጣም ከባድ ነውና ያለኝ አማራጭ ወደዛ ተመልሼ መስራት ነው። በቃ ምንም ሌላ አማራጭ ላገኝ አልቻልኩምና እናንተንም በጣም ይቅርታ። እንደዚህ እናንተ የምታዩት ምናምን አንፃር እንደዚህ ላታስቡ ትችላላችሁ። እኔ ደግሞ እያየሁ ያለሁት ከጀርባ ያለው ነገር ነውና እኔን ለማስደሰት የሚያደርገው ነገር ከሚያገኘው ገቢ አንፃር ለኔ ለማስደሰት የሚያደርገው ነገር ጭራሽ የተለያየ ነው። ጭራሽ የማይመጣጠን የማይሆን ነገርና በቃ እሱ ነገር እኔን እየረበሸኝ ነው። በምንም በቃ አለ አይደል አይምሮዬ ሊያርፍልኝ አልቻለም። በቃ አሁን ያለኝ አማራጭ በህጋዊ መንገድ እንደምንም አድርጌ ወደዛ መመለስ ነውና አሁን አየር ለመቀበል ብዬ ለመረጋጋት ብዬ ነው ውጪ የወጣሁት። አቢቲንም ወደኔ ና ብዬ ጠርቻለሁ። እዚህ ከመጣ በኋላ እስቲ እንደምንም ብዬ ነግሬው እሱንም ማሳምኜ እስቲ ሀሳቤን እገልጽለታለሁ። እሱም ምን እንደሚያስብ ከመጣ በኋላ እናያለን። በጣም ደብሮኛል በነገራችን ላይ መናገሩ ራሱ ይከብዳል። ማሰቡ ብቻ ሳይሆን መናገሩም ለሱም በጣም ከባድ ነውና እናያለን እስቲ ምን እንደሚል። ሰላም ሰላም ፋሚሊ ደህና ናችሁ? ተናፋቂዎች ባይገርም አንተ ከመምጣት በፊት ከነሱ ጋር ያወራው ነበር። አይ ጥሩ ላይ ነሽ። አንዳንድ ሀሳብ መመካከር ያው ግድ ነው። ምን ደሚላን ደህና ነህ? አዎ እና ደህና ነህ? አለሁልሽ።
አምሮብሻል ደግሞ ዛሬ ቀልተሽኛል በጣም። አለካ ጠዋት አልተገናኘንም ከቤት ስወጣ እንትን መሰልሽ። አይ እንደምታቀኝ ምን ሆናለሁ ብለና። አይ በጣም ቀላል እንትኑ ነው መሰለኝ ያለንበትን ቦታ ፀሐዩ የፀሐዩ እንትን ቀለው ከለሩን ቀየረው። እና እኔ የምልህ አንዳንድ ነገሮች አሉ፣ ሀሳቦች አሉኝና ያው እንግዲህ የሰው ልጅ አይደለው ብዙ ነገር ያሳስበኛል። ብዙ ነገሮች አሉ። ስነግርህ ደግሞ እንግዲህ እንዳትከፋ፣ ያው ቶሎ የሚከፋ ሰው ነክ፣ ቶሎ የምትናደር ሰው ነክና እንደምንም ራስን አረጋጋ። ያው ለክፉ ነገር አስቤም አይደለም መጥፎ ነገር ተሰምቶኝም ሳይሆን እንዲሁ ሐሳቤ ልንገርህና እንድናወራበት ስለፈለኩ። ምንም ችግር የለውም። እኔ ምን ላንቺ ምንም ነገር መሆን ያቅተኛል? አይ እሱን እኮ ነው እያልኩ ያለሁት። በዛ አንፃር ስለምታስበው ስላልሽ ምንም ነገር ንገሪኝ፣ ሁሉን ነገር እሱን እኮ ነው እያልኩ ያለሁት። በዛ ሐሳብ ስለምታስብ ቶሎ እንዳትናደድ ከዚሁ ንዴት ላንቺ የሚሆነው ነገር ምንም እኔ የሚያናድደኝም ነገር የለም። ላንቺ መሆንም አያቅተኝም። እኔ እንደኔ ማለት ባለኝ አቅም ማለት ነው። ይሄ ምንም ሁሌም አትጠራጣሪ፣ ምንም ነገር ሐሳብ ውስጥ እንዲገባ አልፈልግም። ላንቺ ምንም ነገር ለመሆን ዝግጁ ነኝ። ሁሌም ነግሬሻለሁ። አውቃለሁ። አሁንም ቢሆን አሁንም እየተናደድክ ነው። አያ እየተናደድኩ አይደለም ፍቅር፣ እንደዚህ ነው። እንደዚህ አታስቢ። እኔን እያየሁሽ ነው። ተረጋግተህ እንድታወራኝ እፈልጋለሁ። እንዳትበሳጭ ቶሎ። በቃ ሐሳብህን ብቻ ማወቅ ነው የምፈልገውና እንዴ ሐሳብህን ብቻ እንድትነግረኝ እንዳትናደድ። እኔ ምን ያናድደኛል? እኔ ምንም ነገር ባንቺ የሚመጣ ነገሮች ሁሉ እኔ እችለዋለሁ። በምችለው አቅም የምችውን ነገር ማለት እኔ በምችለው አቅም ያለውን ነገር ሁሉን ነገር ለማስተካከል ዝግጁ ነኝ። አንቺ ግን ሁሌም የምፈልገው ካንቺ ደስተኛ እንድትሆኝ ነው። እዚህ ጋር ነገሮችን ሁሉ ለማስተካከል አይምሮሽ እንዳይረበሽ ነገሮቹ ነገ እንደሚስተካከሉ ደጋግሜ አወራለሁ አይደል? እዚህ ጋር ደግሞ እንድትጨነቂ አልፈልግም። ስለዚህ ከዛ ውጪ ያለውን ነገር ምንም ነገር እችላለሁ በሚችለው። ያው የሰው ልጅ ነኝ እኔም ደግሞ በደንብ ታውቀኛለህ። ብዙ ሀሳቦች አሉ፣ ብዙ ነገሮች አሉ። ሰው እስከሆንክ ድረስ የሚያሳስቡ የሚያጨናንቁ ነገሮች አሉና እንዲሁ ባጭሩ በቃ ልንገርክ፣ እኔ መቀመጡ ያለ ስራ እንደዚህ መቀመጡ እየደበረኝ ነው ያለው። በቃ ምን ችግር አለው ታዲያ? እኔ ስራ ፈልጌልሽ እኮ ነገሮችን ማስተካከል እንችላለን። እሱ ብቻ አይደለማ እየደበረኝ ያለው። አንተ እዚህ ጋር እኔን ለማስደሰት የምታደርጋቸው ነገሮች እንዳለ ምን ያህል እንደሚያስጨንቁ አውቃለሁ። እንዲህ ማላይ ይመስልሃል እንጂ እንዴት እንደምትጨናነቅ በጣም ችግር የለውም። እኔ አልጨነቅም። ለምንድን ነው የምትጨነቀው? ላንቺ መሆን አያቅተኝም። ለኔ መሆን አያቅትም፣ ግን እንዴት እንደምትሆን እንዴት እንደምትጨናነቅ እያየሁክ ነው። ያ ደግሞ እኔን እየረበሸኝ ነው ያለው። ተረዳኛ። ቁጭ ብዬ ስራ ሰርቼ የሆነ ነገር አድርጌ የለመድኩ ልጅ አሁን ቁጭ ብዬ አንተ ሸክም መሆን በጣም እየከበረኝ ነው። ለኔ እንደዚህ መሰረቴ ከሚያስፈልጉኝ ነገሮች ውጪ እኔን ለማስደሰት የምታወጣው ወጪ የምትወስደኝ ቦታ ምናምን በቃ በጣም እያስጨነቀኝ ነው። አንተን ደግሞ እንዴት እያደረገህ እንደሆነ እያየሁኝ ነውና ያን ነገር እኔ አልፈልገውም። ፍቅር እንደዛ አታስቢ። አሁንም እያልኩሽ ነው። እኔ ምን ላድርግ? ፈልጌው አይደለም እኮ ስትጨነቅ እያየሁሽ። እኔ ምን ላድርግ? ስለ ስራው ካሰብሽ ለተወሰነ ጊዜ ጠብቂኝና ነገሮችን አስተካክዬ ስራም ማመቻቸት ትችላለህ። አንቺ ግን እዚህ ልትጨነቅ ነው። ለምን ነው የምትጨነቀው? ቤተሰቦቼም ቢሆኑ ከኔ የሚፈልጉት ነገር አለ። ገባ? ከኔ የሚፈልጉት ነገር አለ። ባለፈውም እንደዚህ ግልጽ አድርጌ አልነገርኩም፣ ግን እነሱም አሁን ላይ ጥሩ ላይ አይደሉም ያሉት። የሚያሳዩኝም ነገር ደስ እያለኝ አይደለምና ግዴታ እነሱን ለማስደሰት ደግሞ መስራት አለብኝ። እዚህ ደግሞ እንደምታውቀው ነው የጠየቅናቸው ቦታዎች አይተሃል። ማስረጃ ይጠይቃሉ፣ ብዙ ነገር አለ እዚህ ለመስራት ብዙ ወጪ ይጠይቃል። ያንን ደግሞ ማድረግ አንችልም። እኔ ደግሞ ያለ ስራ እንደዚህ ቁጭ ማለት አልችልም። ፍቅር እኔ እችላለሁ፣ አረጋለሁ። እኔ እንደዚህ እንድትጨነቂ አልፈልግም። ስራ እኔ መቼ እንደ ምን ሆነሽ ነው? እስከዛሬ ያሳለፍሽውን ታስታውሻለሽ አይደል? የከፈልሽው ዋጋ እንደገና ለመክፈል እያሰብሽ ነው? እንደገና ያንን ሁሉ ችግር ለማየት አስበሽ? እሱ ብቻ በቃ ብንችል በቃ በህጋዊ መንገድ አድርጌ ልመለስ ወደዛ። ይቅርብኝ። እኔ የዛ ሀሳቡ የለኝም። እኔ እንደዛ እንድታስቢ አልፈልግም። ምን ሆነሽ ነው? ምን ላድርግሽ? ያለ ስራ አንተ ላይ ሸክም ሆኜ እንድቀመጥ ነው የምትፈልገው? ሸክም ምንድነው? መቼ ከበርሽኝ አልኩሽ።
እኔ መች ከበርሽኝ አልኩሽ። ለኔ ለራሴ ይከብደኛል። ለአንተ እኮ ምንም ላይ መስልክ ይችላል፣ ግን እኔ ለራሴ እየከበደኝ ነው። በቃ ያለ ስራ መቀመጡ እየከበደኝ እያስጨነቀኝ ነው። ቤተሰቦቼ ሳይ ደግሞ እኔ ልንገርሽ፣ አትጨነቂ፣ ልንገርሽ። እኔ ነገሮቹን አስተካክዬ በራሴ መንገድ የሚቻል ከሆነ ሞክራለሁ። ገብቶሻል አይደል? በቃ አንቺ ይሄን አክል እንድትጨነቂ እንድታስቢ አልፈልግም። የሚቻለውን ነገር ሁሉ ለማድረግ ዝግጁ ነኝ እያልኩሽ አይደል? ለምንድን ነው የማትረጂኝ? እኔ እንደውም እኮ የሚያስጨንቀኝ እኮ እንደዚህ አይነት እንትን ስታወሪ እኮ ነው የሚያስጨንቀኝ። የምችለውን ላድርግ። እሺ አንተስ ሁን። እሺ ቤተሰቦቼን እሺ ምን ላድርጋቸው? ነገ እኮ እነሱ እኮ ያውቃሉ እኮ ሁሉን ነገር አይደል? አልነገርሻቸውም? ችግርሽን አልተናገርሽም? ምን ብዬ ነው የምነግራቸው? እኔ ከዚህ በፊትም ያወራሻቸው ነው ይመስለኛል። እነሱማ እንደዛ ካሰብሽ እኮ እነሱ እኮ ካንቺ የሚፈልጉ ነገሮች ይኖራሉ እኮ፣ የሚያስቡት ነገሮች ይኖራሉ እኮ። ለምን እነሱም አንቺ እዛ ሄደሽ የሆነ ነገሮች ሰርተሽ ወይ ደግሞ ወደ እኔ ያመጣሽው እኔ ጋር በቃ ለኔ ያደረግሽው ነው የሚመስላቸው። ይሄንን ሁሉ ነገር ንገሪያቸው እንዲጨነቁ ስላልሆነ ነው የምነግራቸው። አሁን እነሱም ችግር ላይ ነው ያሉት። ምን ብለህ ነው የምትናገረው? እና ፍቅር ተመልሰሽ መሄድ ነው ታዲያ ዋናው መንስኤ። እንዴት ነው የምታስበው? ምን ላድርግ ታዲያ? አእምሮ የተጨናነቀ መቀመጥ አልቻልኩም። ፊት ለፊት በስቅም በኋላ በቃ ውስጤ እየተጨነቀ ነው። ደስተኛ ለመሆን እሞክራለሁ፣ ግን እየተጨነቀ ነው ውስጤ። በአንተ ጥረት አንተ ስላለኝ እኮ 100% በጣም እርግጠኛ ነኝ፣ በጣም ደስተኛ ነኝ። ምን ላድርግሽ? እኔ ምን ልሁን ነው የምትለው? አእምሮዬ ምን ብዬ ላሳርፈው? እየጨነቀኝ ያለው አሁን ለምን መሰለሽ? እኔ ሁሉን ነገር ለማስተካከል እያሰብኩ ነው። እሺ ካልሆነስ? ምንም ነገር እኮ አለፈ አይደለ? ህይወትሽን ብታጭስ በእግዚአብሔር ፍቃድ ዛሬ ደርስሻል፣ ተመልሰሽ መጥተሻል። ያለውን ነገር ለማስተካከል እያሰብኩ ነው። በዚህ ቀኖች ውስጥ እንዴት ነው ነገሮች የሚስተካከሉ? አንቺ እንደዚህ ካሰብሽ እነሱ ምን ብዬ ልናገር? ፍቅር ከቻልሽ ያለውን ነገር ተጠቃሚና እነሱን ለማስረዳት ሞክሪ። እንዴት ነው እንደዚህ የምታስቢ? የምንሽ ነው? እኔ አሁን ላይ አስቤበት ወስኛለሁ። ለመሄድ ነው የወሰንኩት። አንተ እንደምንም ራስህን አሳምነውና በቃ ልሂድ። እነሱ እንደዚህ ሆኖ ተቸግረው ከማይ እኔ እዛ ሂጂ ብቸገር ይሻለኛል። እዛው ጓዳ ውስጥ ብቀቀል ለሚያዋጣኝ በቃ ምንም አማራጭ የለም። እነሱን ማስደሰት ፈልጋለሁ። አንተንም እንደዚህ እንድትኖር አልፈልግም። ፍቅር እንደዚህ አታስቢ፣ ስለ ችግር አታስቢ። ሁሉም ነገር እዚህ መስተካከል ይችላል። እንዴት ነው የምታስቢ? ለምንድን ነው የምታሳብጂ? ፍቅር ስንት ችግር አለ እኮ አይደለ? ሰው ማለት ያለ አስብበትና እንደምንም ራስህን አሳም። እንዴት ነው አስብበት የምትይኝ? እሺ እኔ ምን ላድርግ? በቃ እንደዚህ ሆኜ መቀጠል አልፈልግም፣ መኖር አልፈልግም። እንደዚህ ምን እያሰብሽ እንደሆነ ነው ግራ የገባኝ። እንደዚህ እኔ በቃ እንደዚህ እየሆንኩ መኖር አልችልም። ምን ላድርግ? በቃ እየተጨነቅኩ ነው ውስጤ እየተጨነቀ ነው ያለው። አቃተኝ። አንቺ እንደዚህ ነው የምታስቢ? እኔስ ለአንተ ለቤተሰቦቼ መሆን አቅቶኝ ነው። ለትንሽ ጊዜ ነው ሂጄ ሰርቼ የምመጣው። በቃ ለምንድን ነው እንዴት ነው እሄዳለሁ የምትይ? ከዚህ በፊት እኮ ያሳለፍሽው ታስታውሻለሽ አይደል? እንደገና አንቺ ላጣሽ ነው። በህጋዊ መንገድ ነው የምሄደው። በህጋዊ መንገድ እጂ ስለ ህጋዊነት አይደለም እንደዚህ አታስቢ። ስለ ህጋዊነት አይደለም እኮ የምፈልገው ነው። እዛ የከፈልሽው ዋጋ ታስታውሻለሽ። እንደገና እዛ ሄጂ ይሄን መከራ ያለው እያልሽኛ እንዴ? ለምንድን ነው እንደዚህ የምታስቢ? እኔ ያንን እኮ ማሰበው እንደዚህ። እሺ ተረጋጋ። ቁም። ምን ሆነ ነው? ወዴት ነው የምትሄደው? እንዴት ነው እንደዚህ የምታስቢ? አንቺ እኮ እኔ ስንት ነገር እኮ የማስብ ልጅ ነኝ እኮ አይደል? እኔ እንደገና አንቺን ማጣት አልፈልግም። አንቺን ማጣት አልፈልግም። እንዴ ምን ሆነሽ ነው? ይሄንን ሁሉ ጊዜ ጠበቅኩሽ አይደል? እስከ ዛሬ ደግሞ ለመሆን እየሞከርኩ ነው። እባክህ ሀሳቤን ለመረዳት ሞክር። ምን ሆነ ነው? ቁም እንጂ እናውራ። ምን ሆነ ነው? እንዴት ነው ማውራሽ? ስንት ነገር እኮ የከፈልኩት። እሺ